ዓለም አይኖቿን ወደ መካከለኛው ምስራቅ በሰቀለችበት የሰው ልጅ ልብ በሰቀቀን በሚመታበት በዚህ ሰዓት ታሪክ በደም ቀለም እየተጻፈ ነው። ሰባተኛው ቀን ይህ ቁጥር በፈጣሪ የቀናት አቆጣጠር የእረፍት ምልክት ነበር። አሁን ግን በመካከለኛው ምስራቅ የፍርድ ቀን፣ የእሳትና የባሩድ ቀን ሆኗል። ከየካቲት 28 ጀምሮ ምድሩ ተንቀጥቅጧል። ሰማዩ ተቀዷል። የኃያላን ክንድም ተፈትኗል። ይህ ጦርነት ተራ ግጭት አይደለም። ይህ የዘመናት ሂሳብ ማወራረጃ የጂኦፖለቲካ መልክ መቀየሪያና ምናልባትም የዓለምን የኃይል ሚዛን ለዘላለም የሚቀይር ክስተት ነው። የጀመረው በድንገት እንደ መብረቅ ብልጭታ ነበር። አሜሪካና እስራኤል እየተቀናጀ እጅግ የረቀቀና ጨካኝ የተባለውን ወታደራዊ ኦፕሬሽን ሲጀምሩ ዓላማቸው ግልጽ ነበር፤ የኢራንን አከርካሪ መስበር። በመጀመሪያው ቀን ብቻ በተደረገው የመሪዎችን ማስወገድ ጥቃት የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒን ጨምሮ ቁልፍ የሆነ የፖለቲካና ወታደራዊ መሪዎች በታሪክ ማህደር ውስጥ አልፈዋል። ድርጊት ኢራንን ያለ እረኛ እንደቀረ መንጋ ይበትናታል ተብሎ ይታሰብ ነበር። ነገር ግን በሰባተኛው ቀን ላይ ሆነን ወደ ኋላ ስንመለከት የተፈጠረው ነገር ከጠበቅነው በላይ ውስብስብና አደገኛ ሆኖ ተገኝቷል። አሁን ጦርነቱ ወደ ሁለተኛውና ወደ አደገኛው ምዕራፍ ተሸጋግሯል። የእስራኤል ጦር ጀቶች የፋርስን ሰማይ ወርሰውታል። በዘመናዊ ቴክኖሎጂ የታጠቁት እነዚህ የብረት ርግቦች ኢላማቸው በምድር ላይ የሚታዩት ህንፃዎች ብቻ አይደሉም። አሁን ኢላማው ከመሬት በታች ነው። የኢራን የምድር ውስጥ ከተሞች፣ ለዓመታት የገነቡት ተራራዎች፣ ተቦርቡሮ የተሰሩትና በሺዎች የሚቆጠሩ ባላስቲክ ሚሳይሎችን ያቀፉት ዋሻዎች የእስራኤልና የአሜሪካ ጀቶች ቀጣይ ኢላማዎች ናቸው። መረጃዎች እንደሚያመለክቱት የእስራኤል አየር ኃይል ወደ ምድር እምብርት የሚዘልቁ ኮንክሪትና አለት ሰብረው የሚፈነዱ ቦምቦችን እየተጠቀሙ ነው። ዓላማው አንድ ነው፤ ኢራን ዳግም ወደ እስራኤል ሰማይ የምትተኩሰው አንድም ሚሳኤል እንዳይኖራት ማድረግ። በቴህራን ጎዳናዎች ላይ ያለው ሁኔታ ሲኦልን ያስታውሳል። የከተማው መሰረተ ልማቶች እየወደሙ ነው። የኃይል ማመንጫዎች፣ የውሃ ማጣሪያዎችና የመገናኛ ማዕከላት በእሳት እየተያዙ ነው። እስራኤል ሰፊ ጥቃት ዘመቻ መጀመሯን በይፋ አውጃለች። ይህ ዘመቻ ኢራንን ወደ ድንጋይ ዘመን ለመመለስ የታቀደ ይመስላል። ነገር ግን ኢራን ምንም እንኳን መሪዋን ብታጣም እጅ ሰጥታ አልተቀመጠችም። የቆሰለ አንበሳ እንደሚባለው ኢራንም በሞት ሽረት ትግል ውስጥ ሆና የምትችለውን ሁሉ እየወረወረች ነው። ጦርነቱ ከኢራን ድንበር አልፎ መላውን ቀጠና አዳርሷል። በባህረ ሰላጤ ሀገራት በኳታር፣ በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ ከተሞች የኢራንን ሚሳኤሎች ኢላማ ሆነዋል። የሰማዩ በሚሳኤሎችና በሚሳኤል ጠላፊዎች ብርሃን ተሞልቷል። ከሁሉም በላይ የሚያስደነግጠው ደግሞ ጦርነቱ እስከ ህንድ ውቅያኖስ መዝለቁ ነው። በስሪላንካ የባህር ክልል አቅራቢያ አንድ የአሜሪካ ባህር ሰርጓጅ መርከብ የኢራንን ጦር መርከብ አድኖ ያሰጠመበት ዜና የዚህን ግጭት ዓለም አቀፋዊ ስፋት ያሳያል። ባህሩም እንደ ምድሩ የጦር ሜዳ ሆኗል። በዚህ ሁሉ እሳት ውስጥ ፖለቲካውም እንደ ባሩድ ይፋጃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ጦርነት እንደ አንድ ትልቅ የፖለቲካ ቁማር ይዘውታል። በቅርቡ በሰጡት ቃለ መጠይቅ ላይ የተናገሩት ንግግር የብዙዎችን ቅንድብ አስይዟል። የኢራንን ቀጣይ መሪ የምንመርጠው እኛንን ሲሉ በድፍረት ተናግረዋል። አያቶላህ አሊ ኻሜኒ ከተገደሉ በኋላም በቴህራን ያለውን የስልጣን ክፍተት ለመሙላት ዋሽንግተን የራሷን ሰው ለማስቀመጥ እየሰራች መሆኑን በግልጽ አሳይተዋል። የንግግር የአገዛዝ ለውጥ የአሜሪካ ዋነኛ ዓላማ መሆኑን የሚያረጋግጥ ሆኗል። ምንም እንኳን የመከላከያ ሚኒስትሩ ፒት ሄግሴት ወታደራዊ ግባችን አልሰፋም ብለው ለማስተባበል ቢሞክሩም የፕሬዝዳንቱ ቃል ግን መሬት ላይ ካለው እውነታ ጋር ይበልጥ ይስማማሉ። ትራምፕ በዚህ ብቻ አላበቁም። በኢራቅና በኢራን ድንበር አካባቢ ለሚንቀሳቀሱ የኩርድ ታጣቂዎች ግልጽ የሆነ ጥሪ አቅርበዋል። ወደ ኢራን ገብታችሁ አጥቁ፣ እኛ ከጎናችሁ ነን የሚል መልእክት አስተላልፈዋል። ይህ ማለት ኢራንን ከውጭ ብቻ ሳይሆን ከውስጥም በመበተን የእርስ በርስ ጦርነት ውስጥ እንድትገባ ማድረግ ነው። የኩርድ ሚሊሻዎች ከአሜሪካ ወታደራዊ አማካሪዎች ጋር ምክክር እያደረጉ እንደሆነና በምዕራብ ኢራን የሚገኙትን የኢራን የደህንነት ኃይሎች ለማጥቃት ዝግጅት እንደጨረሱ የሚወጡ መረጃዎች ያመላክታሉ። ይህ እርምጃ የኢራንን ውድቀት ለማፋጠን ታቅዶ የተደረገ ስትራቴጂ ነው። ኢራን በውጭ ጠላት ተከባለች፣ በውስጥ ደግሞ በብሔር ግጭት ልትናጋ ነው። የዚህ ጦርነት ሌላው ገጽታ የቴክኖሎጂ የበላይነት ነው። እስራኤልና አሜሪካ በመጀመሪያዎቹ ቀናት የኢራንን አየር ክልል ሙሉ በሙሉ በቁጥጥራቸው ስር አድርገውታል። የኢራን ራዳሮች ታውረዋል። የመገናኛ መስመሮች ተቋርጠዋል። እስራኤል በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎችን አውድመናል ትላለች። ሆኖም ኢራን አሁንም አቅም አላት። ወታደራዊ ተንታኞች እንደሚሉት ኢራን ከጦርነቱ በፊት ከ2500 እስከ 6000 የሚገመቱ ባላስቲክ ሚሳኤሎች ነበሯት። አሁን ጥያቄው ከነዚህ ውስጥ ስንቱ ተረፈ፣ ስንቱ ውስጥ ጥቅም ላይ ዋለ የሚለው ነው። እስራኤል የከርሰ ምድር ምሽጎችን እያደነች ያለችውም ለዚህ ነው። አንድም ሚሳኤል ሳይቀር ማውደም ይፈልጋሉ። ነገር ግን ኢራን ልክ እንደ ሄዝቦላህ በተራ
የተራዘመ የደከመ ማድቀቂያ ስልት ውስጥ የገባች ይመስላል። የምታስወነጭፋቸው ሚሳኤሎች ቁጥር የቀነሰችው አቅም ስላጣች ነው ወይንስ ለረጅም ጦርነት እየቆጠበች? ይህ ለጊዜው ያልተመለሰ ጥያቄ ነው። የዓለም ኢኮኖሚም የዚህ ጦርነት ሰለባ ሆኗል። የሆርሙዝ ወሽመጥ የዓለም የነዳጅ ቧንቧ መተላለፊያ አደጋ ውስጥ ወድቋል። የዓለምን 20 በመቶ የነዳጅ አቅርቦት የሚሸከሙት መርከቦች መንቀሳቀስ አልቻሉም። በዚህ ምክንያት የነዳጅ ዋጋ ወደ ሰማይ ተተኩሷል። የዎል ስትሪት የአክሲዮን ገበያ በከፍተኛ ሁኔታ አሽቆልቁሏል። ሀገራት የኃይል አቅርቦታቸው በመቋረጡ ጨለማ ውስጥ የመውደቅ አደጋ ተጋርጦባቸዋል። የአሜሪካ ሕዝብ በነዳጅ ዋጋ ንረት ተማሯል። ምርጫዎችም እየተቃረቡ ስለሆነ የጦርነት ለትራምፕ ትልቅ የፖለቲካ ቁማር ነው። የነዳጅ ዋጋ ጉዳይ አያሳስበኝም፣ ዋናው ጠላትን ማሸነፍ ነው ቢሎም ኢኮኖሚያዊ ቀውሱ ግን የጦርነቱን ቀጣይነት ሊፈታተን ይችላል። በጣም የሚያሳዝነውና ልብ የሚሰብር የዚህ ጦርነት ጎን የንጹሐን እልቂት ነው። ሮይተርስ በቅርቡ ባወጣው መረጃ አንድ የአሜሪካ ጥቃት በኢራን የሚገኝ ትምህርት ቤት እንደመታና ሕፃናት ሰለባ እንደሆኑ ተጠቅሟል። ምንም እንኳን ምርመራ እየተካሄደ ቢሆንም የክስተት ጦርነቱ ምን ያህል ጨካኝ እንደሆነም ያመላክታል። ቦምቦች አይን የላቸውም፣ ሚሳኤሎች ሕፃንና ወታደርን አይለዩም። ይህ ጉዳይ በዓለም አቀፍ ደረጃ የተቃውሞ ድምፅ እያሰማ ቢሆንም የጦርነት ጩኸት ግን የሰላም ተማጽኖን ቀይሮታል። ኢራን አሁን በዓለም መድረክ ብቻዋን ቀርታለች። ለረዥም ጊዜ ወዳጆቿ የነበሩት ሩሲያና ቻይና ከዲፕሎማሲ መግለጫና ከማውገዝ ውጪ ወደ ጦርነቱ ገብተው ሊረዷት አልፈቀዱም። የሚሰጥም የሚነሳም እግዚአብሔር ነው እንዲሉ ኢራን በአሜሪካና በእስራኤል እሳት ስር ወድቃ አጋሮቿ ፊታቸውን ሲያዘሩ ማየት ለቴህራን መራራ እውነት ነው። ሩሲያ በራሷ ጉዳይ ተጠምዳለች። ቻይና ደግሞ ኢኮኖሚያዊ ጥቅሟን ካደጋ መጠበቅ መርጣለች። ኢራን ተነጥላለች። ከባኩ እስከ ቤሩት፣ ከባግዳድ እስከ ቴህራን ሁሉም የኢራን ክንዶች እየተቆረጡ ነው። አዘርባጃን የኢራን ሚሳኤሎች ኢላማ ከሆነች በኋላ አጸፋ እንደምትመልስ ዝታለች። ቱርክና ቆጵሮስም ወደዚያ አውሎ ንፋስ እየተሳቡ ነው። መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ይህንን እሳት በስጋት እየተመለከተ ነው። የኒውክሌር ጣቢያዎች ተመትተዋል የተባለው ዜና እውነት ከሆነም የቀጣዩ ትውልድ እጣ ፈንታ ምን ይሆናል? ራዲዬሽን ድንበር የለውም። አሜሪካና እስራኤል ግባቸውን ሳይመቱ ወደ ኋላ እንደማይሉ እያሳዩም ይገኛሉ። ግቡ ደግሞ የኢራንን ወታደራዊ አቅም ማውደም ብቻ ሳይሆን የአገሪቱን የፖለቲካ መዋቅር ሙሉ በሙሉ መቀየር ነው። በሰባተኛው ቀን ምሽት ላይ ሆነን ስንጠይቅ የጦርነት መቼ ያበቃል ማለት ነው። መልሱን ማንም አያውቅም። እስራኤል ሁለተኛው ምዕራፍ ገና መጀመሩን ትናገራለች። አሜሪካ አዲስ መሪ ለመምረጥ እቅድ እያወጣች ነው። ኩርዶች ለነጻነትና ለበቀል እየተዘጋጁ ነው። ኢራን በሞት አፋፍ ላይ ሆና የመጨረሻውንና አስፈሪውን ምላሽ ልትሰጥ ትችላለች። ባለስቲክ ሚሳኤሎች አሁንም ከመሬት በታች አሉ። አንዳንዶች ይህ ጦርነት የኢራንን ፍጻሜ ያበስራል ሲሉ፣ ሌሎች ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት የሚመራ መንገድ ነው ብለው ይፈራሉ። አንድ ነገር ግን እርግጥ ነው፣ ከየካቲት 28 በፊት የነበረው ዓለም አሁን በጭራሽ የለም። በመካከለኛው ምስራቅ አዲስ ካርታ እየተሳለ ነው። ይህ ካርታ በደም በባሩድና በአመድ የሚቀለም ነው። ጀንበር ስትጠልቅ የቴህራን ሰማይ በቦምብ ብርሃን ይደምቃል። ይህ ለነጻነት ወይስ ለጥፋት የሚደረግ ጦርነት? ታሪክ በጊዜው ይፈርዳል። እስከዚያው ግን እኛ ተመልካቾች በፍርሃትና በጉጉት ቀጣዩን ሰዓት እንጠብቃለን። ጦርነቱ ቀጥሏል። እሳቱ አልበረደም። የሰው ልጅ ጣፈንታ በጥቂት መሪዎችና በብዙ ቦምቦች እጅ ላይ ወድቋል። ይህ የሰባተኛው ቀን ምሽት ሲቃረብ በቴህራን ላይ ያረበበው ጨለማ ተራ የተፈጥሮ ክስተት ብቻ አይደለም። ይህ ጨለማ የሚወክለው የአንድን ታላቅ አገር መጻኢ ዕድል መመናመን፣ የተስፋ መሟጠጥና የፍርሃትን መንገስ ነው። ከተማዋ ያቺ ጥንታዊ ስልጣኔ እምብርት የነበረችው ቴህራን አሁን የሙት መንፈስ የሰፈነባት ትመስላለች። ኤሌክትሪክ ሙሉ በሙሉ ተቋርጧል። ብቸኛው ብርሃን አልፎ አልፎ ሰማዩን እየሰነጠቁ የሚወርዱት ሚሳኤሎችና በሩቅ የሚታየው የህንፃዎች ቃጠሎ ነው። የሚሰማው ድምፅ ደግሞ የህፃናት ጩኸት፣ የሳይረን ደወልና የቦምብ ድምፅ ብቻ ነው። የኢራን ህዝብ አሁን ያለው ሁኔታ ከየትኛውም የፖለቲካ ትንታኔ በላይ ነው። ሰዎች ቤታቸው ውስጥ መቆየት አደጋ ነው። ወደ ውጭ መውጣት ደግሞ ራስን ማጥፋት ነው። የምድር ውስጥ ባቡር ጣቢያዎች ወደ ግዙፍ መጠለያዎች ተቀይረዋል። በሺዎች የሚቆጠሩ ቤተሰቦች እርስ በርስ ተጠጋግተው ቀጣዩ ቦምብ የት እንደሚያርፍ በጭንቀት ይጠብቃሉ። ውሃና ምግብ እጥረት እየተፈጠረ ነው። ይህ የመጀመሪያው ሳምንት ብቻ መሆኑን ሲያስቡ ደግሞ ተስፋ መቁረጥ ይወራቸዋል። ጦርነቱ ቶሎ የሚያልቅ አይመስልም። እንዲያውም ገና መጀመሩ ነው። የአሜሪካና የእስራኤል ሁለተኛው ምዕራፍ ኦፕሬሽን የኢራንን ወታደራዊ አቅም ብቻ ሳይሆን የአገሪቱን የመከላከል ስነ ልቦና ጭምር ኢላማ ያደረገ ነው። አያቶላ አሊ ሐሚኒ ከተገደሉ በኋላ የተፈጠረው ክፍተት አደገኛ ደረጃ ላይ ደርሷል። አሁን ሀገሪቱን የሚመራት ማን ነው የሚለው ጥያቄ በቴህራን ብቻ ሳይሆን በዋሽንግተንም ጭምር አነጋጋሪ ሆኗል። መረጃዎች እንደሚያመለክቱት የኢራን አብዮት ዘብ ጠባቂዎች ከፍተኛ ጀነራሎች ስልጣኑን በጊዜያዊነት ተቆጣጥረውታል። ነገር ግን ይህ ለዓለም ጥሩ ዜና አይደለም። እነዚህ ጀነራሎች ከፖለቲከኞች ይልቅ ለወታደራዊ መፍትሄ የቀረቡ ሞትን እንመርጣለን እንጂ እጅ አንሰጥም የሚል ጽንፈኛ አቋም ያላቸው ናቸው። በዚህ የጭንቀት ሰዓት እነዚህ ጀነራሎች ከመሬት በታች ባሉትና የሚሳኤል ከተሞች ተንብለው በሚጠሩት ምሽጎች ውስጥ ተሰብስበው የመጨረሻውን
ካርድ ለመምዘዝ እየዶለቱ ነው። የእስራኤል መረጃ እንደሚያመለክተው ኢራን እስካሁን ከተጠቀመችበት የላቀ እጅግ ዘመናዊና አውዳሚ የሆነ መልሶ ማጥቃት እርምጃ ለመውሰድ እየተዘጋጀች ነው። ይህ የመጨረሻው አማራጭ ምን ሊሆን ይችላል? ባዮሎጂካል ጦር መሳሪያ ወይስ እስካሁን በድብቅ የተያዙ ሃይፐርሶኒክ ሚሳኤሎችን በአንድ ጊዜ ወደ ቴልአቪቭ ማስወንጨፍ? ይህ ያልታወቀ አደጋ የጦርነቱን ቀጣይ ቀናት ይበልጥ አስፈሪ ያደርጋቸዋል። በተጓዳኝ ጦርነቱ መልክ እየቀየረ ነው። ዘመናዊ ጦርነት በቦምብ ብቻ ሳይሆን በሳይበር ዓለምም ይካሄዳል። ልክ በዚህ ሰዓት የኢራን ሀከሮች የሳይበር ጦርነቱን አፋፍመውታል። የአሜሪካና የእስራኤል ባንኮች፣ የትራፊክ መቆጣጠሪያዎችና የውሃ ስርጭት ስርዓቶች ላይ ተደጋጋሚ ጥቃት እየተሰነዘረ ነው። ኢራን በአካል መድረስ በማትችልበት ቦታ በዲጂታል እጆቿ ለመድረስ እየሞከረች ነው። አንዳንድ የአውሮፓ አየር ማረፊያዎች በሳይበር ጥቃት ምክንያት በረራዎችን ለማስተናገድ ተቸግረዋል። ይህ የሚያሳየው ጦርነቱ ድንበር የሌለው መሆኑን ነው። አንዲት ኮምፒውተር ኪቦርድ ላይ የምትጫን ቁልፍ ልክ እንደ ሚሳኤል ማብለያ ቁልፍ ዓለምን የማተራመስ አቅም አላት።